ምንድነው እስቲ ወይኔስ አይዞ ምን ተነጋግረን እንዲማ ታሳቃት አይዞሽ ወይኔ እስቲ አብረው በደንብ እስማ አሳይልኝ ይሄ ነው ተሙ መሞቱም ገላገለኝ ብዙ ፈተና ያየውበት ሰው ነው ንጉሴ ስለዚህ አሁን ስለሱ ማወራውም ላንተም ምንነግርህ ነገር ቁጭ ብለን እናወራ ግድ የለም ስለዚህ ለሱ ከተሰጠው በኋላ ነው ምንነቱንም ጥልቅ ብዬ በደንብ ያየሁት ካየሁት በኋላ አንድ ቀንም ደስተኛ ሆኜ ኖሬ አላቅም በዚህ ትዳር ልኩ ሚስት የመጠየቅም የመሰጠትም ችግር የለበትም ምክንያቱም እሱ ከፈለገ የሚጠይቃት ሴት ወላጆች ቀጣይ የልጃችን ህይወት አደጋ ላይ ይሆናል ጤናዋም የተለያየ ነገር ብለው በመስጋት ይሰጡታል ውስጥ እኔ የመወሰንም መብትም ስልጣንም አልነበረኝም የሚመጡት ይመጣሉ ከሱ ጋር ይነጋገራሉ የሚፈልጉት ነገር ላይ አድርጎ ያላቸውን አድርገው የሚወስኑትን ወስነው ነው የሚሄዱት ንጉሴ እንግዲህ ሲጀምርም ብያለሁ ዘርዝሬ ስለሱ ይሄ ነው ብለህ ቀኑም አይበቃል ጨካኝም ያው እንደ ሰው ከውጪ ከመስማት ውጪ እንዳቀበትም አይፈልግም ስለዚህ ያንን ሲያደርግ እንደው ባይኔ አይቻለሁ ማለት አልችልም እኛን ተኛለን ልጄን ይዤ ተኛለሁ ልጄን አረገዝኩኝ ካረገዝኩ በኋላ ነገር አመጣ አንዴ ከኔ አይደለም ይላል ከተወለደች በኋላ ጭራሽ በቃ ልጅቷ የኔ አይደለችም ማለት ጀመረ እሱ በርግጥ የተለያዩ ሰዎችን ሚስቶች ይዞ ይተኛል አንዳንዴ ይገርማል ስለዚህ እጇ ላይ አደጋ ደርሶባታል ነው የሚሉት አዎ እጇ ላይ አንድ እጇ መኪና አደጋ ደርሶበታል በራችን ዘግተን ችግራችን ይዘን ያለውን ነገር ሁሉ ተሸክመን ነው ቁጭ እባክዎትን ማዘር ምንም ጨረስን ከልጄ ራስ ላይ ውረድ በቃ የንጉሴን ነው ስለ ንጉሴ እኔ ለረዳውት ነው የመጣሁት ይያልኩኝ ነው እኮ ሰምቻለሁ አካባቢ ላይ የተፈጠረውን ነገር እኮ ጀመረም የልጄን ስሜት ለመጠበቅ ነበር በርግጥ ብዙዎች አሳይተኛል አሁን እዚህ ላይ አንተም ምትረዳቸው የነበሩ የተለያዩ የተጎዱ ከነሱ አይበስም በርግጥ የሷ ግን እንዳልኩ በዙሪያም እንዳትወጣ ንቅ ያደረኩ እዚሁ ይዤ የምወጣው ይዤ የምገባው ስሜቷን ለመጠበቅ ነውና እንኳን የሰው ልጅ እንኳን የውጪ የማያውቀውን ባዳውን የራሱን ልጅ ላይ ጨክኖ ይሄን ያደረገ አያድርግም ብለህ ታስባለህ ልክ ነው ጀመሪያ እኮ ተጎድታ ነበር በጣም ተጎድታ ነበር ያው እንዳልኩ አንድ የእጇ ከዕለት ወደ ዕለት እየተቀየረ መሄድ ሁለት ከትምህርት ከጓደኞቿ ሁሉ ነገር ተገላ መቀመጥ እስቲ ሊና እሷ ጋር ያለውን ዞሮ በየቦታው እጅሽ ላይ ምንድነው ያጋጠመሽ ምንድነው የተከሰተው ነገር አይ ምንም ሰዎች አሉና ዞረን መቼም ያልሄድንበት የለም ማስተካከል አሁን በእነሱ ደግሞ እንግዲህ መፍትሄ ሊመጣ ይሆናል በራችን ዝግት ታርገን ችግራችን ካስፈለገ ላንቺ ማሳይሻለሁ አባትሽ በጣም ብዙ የሰሩት ጉድ አለና ሰላም ውድ የገመና ሾው ቤተሰቦች እንደምን ቆያችን ውድ ቤተሰቦች እንግዲህ ከዮኒ ጋር ተመልሰን ተገናኝተናል ባለፈውም አንድ ጉዳይ ነግሬያችሁ ነበር ዮኒ አንድ ጉዳይ ያግዘኛል ብዬ ነበር ውድ ቤተሰቦች የገባንበት አስደንጋጭ ኬዝም ስለሆነ ግራ አጋቢም ስለሆነ ዮኒ አንዳንድ ማጣራቶችን አድርጓል እሱም እጁ ላይ ያለውን ስራ እስኪጨርስ ነበር አንዳንድ ማጣራቶች አድርጎ ሊያግዘኝ እንግዲህ ከጎኔ ተገኝቷል ሳሚን በአንድ በኩል እያገዘኝ ነው እንግዲህ ዮኒም ከዛሬ ከጎኔ ተገኝቷል ምን ይዞ መጣ የሚለውን እንግዲህ በዛው ገለጻ ያደርግልናል አዎ እንግዲህ ተሙዬ እናንተም ጋር ያየሁትን ነገር በጣም ለማመን ከበደኝ ምክንያቱም አንተም ይሄን ስራ አገዘኝ ስትለኝ እኔም ስራ ላይ ስለነበርኩኝ ያስኩትን ኬዝ ልጨርስ ብዬ ነበረ በርግጥም እንግዲህ ጨርሼ ትላንት እንግዲህ አንዳንድ ነገሮችን እየተከታተልኩ ነበር የነበረው ነገር እናንተም ጋር ያየሁትን ነገር በጣም አስደንግጦኛል በእውነት እንደዛ አይነት ነገር አይቻላቅም ከባድ ነው አውሬ ምናምን ይባል ነገር ውስጥ ነው ያለነው ትልቁ ጥንቅጥ ውስጥ ነን ቤተሰቦች ለመናገር በሚከብድ ሁኔታ ተረባብሸን ያለነው እንግዲህ ምን ማለት እንዳለብን አናውቅም እኛም ወደ ኬዛችን ጉዳዩን እየሰራን ስለሆነ ከወንድሜ ሳሚ ጋር በመሆን እንግዲህ የተቻለውን ደግሞ በሰውየው በኩል ያለውን አንዳንድ ጥቆሞች ስለደረሱን እሱን ማጣራት እንድታደርግ ነበር አንተን የፈለግን እሱን የሆነ መንገድ ጀምረሃል የተወሰኑ ነገሮችን እንግዲህ ባልደረቦቼንም እንግዲህ ለኬ እንዲያጣሩ እያረኩ ነበረ እኔም ያው የጀመርኩት ኬዝ ስለነበረ እሱን እስከጨረሰ ባልደረቦች አንዳንድ ነገር እንዲያጣሩ አድርጌ ነበረ ትንሽ ያገኙት ነገር አለ ሰውየው
ሌላም ቤተሰብ እንዳለው አንዳንድ ፍንጮችን ሰምቻለሁ። እንግዲህ የሆነች ሴትዮ አለች የተባለች ሴትዮ አለች። እሷንም ሴትዮ እንግዲህ ለማውራት አሁን እንግዲህ ቀጠሮ ምን ይዣለሁ ማለት ነው። ነገ እንግዲህ ወደዛው ሄጄ ያለውንም ነገር ለማጣራት እንግዲህ ወስኛለሁ ማለት ነው። በጣም የሚገርም ነገር ነው የሰማሁትኝ። እዚህም ደግሞ እኔ ጋር ያገኘሁት በሚስቱ ምክንያቱም ሚስት ነች የተባለችው በእሷ በኩል አንዳንድ ማጣራቶችን ለማድረግ እንግዲህ ልሄድ ነው ማለት ነው። እዛ የተፈጠረ ነገር ምንድን ነው? ማነውስ እዛ ያለው? ምን እየሰሩ ነው የሚለውን ነገር እንግዲህ ለምንድን ነው በየቦታው ሚስት ያስፈለገው? እናንተም ጋር እንግዲህ አንዳንድ ቪዲዮችን ለማየት ሞክሬ ነበር እናንተም የሰራችሁትን እና ሞቷል ተብሏል ሰውየው። እንግዲህ ያለውን ነገር እንግዲህ ለማጣራት ጥረት እያደረኩ ነው። እዛም በኩል የሚሰራ ነገር አለ የተገኘ ነገርም አለ ስለተባለ እንግዲህ ከጎረቤትም ካሉትም ሰዎች አንዳንድ መረጃዎችን ሰብስቤ ነበር እና እውነት እዛ አካባቢስ ሰውየው ምን ያክል ይታወቃል? ምንስ ነው ሲሰራ የነበረው የሚለውን ነገር ምክንያቱም እዛም አካባቢ ላይ የነበሩ ነዋሪዎች አንዳንድ የነገሩኝ ነገር አለ። እኛም አካባቢ ላይ እኮ እንደናንተ አይነት እንደሰራችሁት አይነት ኬዝ የተፈጠረ ነገር አለ ብለውኛል። ለማመን እኔም ከብዶኛል። እንግዲህ እኔም በአካል በአይን ሄጄ ለማየት እንግዲህ ልሞክር ነው ማለት ነው። እንግዲህ ነገሩ እንግዳ ሆኖብኛል። ደንግጫለሁ ተሙ በነገራችን ላይ እና ያየሁትን ነገር ማመን ሁላችንም ግራ ያጋባን ያስደነገጠን ነገር ነው የተከሰተው። ምን ማለት እንዳለብን ራሱ አናውቅም። የደረሰን ነገር ትንሽ አስደንጋጭ ነው። እንግዲህ በተቻለ መጠን ይህን ጉዳይ አጣርተን የሆነ እልባት ላይ እንደምንደርስ ተስፋ አደርጋለሁ። አንተ ሌላ ሚስትና ሌላ ቤተሰብ እንዳለው ትንሽ ወደ ሌላ ቦታ መጥቀስ ቦታውን እንዳልኳችሁ ለእኛም ለሰዎቹም ደህንነት አዳጋች ስለሆነ እንግዲህ የሆነ የተቻለንን ጥረት አድርገ ውጤት ላይ እንደምንደርስ ተስፋ አደርጋለሁ። ነገ ከነገ ወዲያ በውጤት እንገናኛለን። በዛ በኩል ያለውን ተበዳይ ነው የሚሉ ሰዎችም አሉ። ብቻ ብዙ ነገሮች አሉ። እሱን ዮኒ በተሻለው መጠን በገመናሹ ይዞ ቀርቦ ጉዳዮቹን እንድታጠራ እንፈልጋለን። እኛ በተሻለ መጠን ደግሞ ትርታ ሚዲያ ላይ የተሻሉ ነገሮችን ከወንድሜ ሳሚ ጋር እናደርጋለን። ቤተሰቦች አላማችን እናንተን ማስተማር ነው። ከዚህ ነገር ነፃ ማውጣት ነው። በተለያየ መንገድ የታሰራችሁ ትኖራላችሁ። በተለያየ ነገር እምነት ውስጥ የገባችሁ ማይሆን ነገር ውስጥ የገባችሁ እኛ የማንንም እምነት አንቃወም። ይሄን መኑ እያለን ሳይሆን ትክክለኛ ያልሆነ ማጭበርበሮችን እያጋለጥን ነው እንጂ እኛ እምነቶችን እየወቀስን ሰው የፈለገውን የማመን ሙሉ መብት አለው። ግን ላልተገባ ዓላማ ሲጠቀመው ላልተገባ ሰው መጉዳት ሲጠቀመው ሰውን ሲጎዳበት ራሱ ሲጎዳበት ነው የምናጋለጠው እንጂ እኛ የትኛውንም እምነት እየደገፍን እየተቃወምንም አይደለም። በዚህ አጋጣሚ ይህንን ማሳወቅ እፈልጋለሁ። ወንድሜ ደግሞ ውጤት ይዘህ መጥተህ እንደምንገናኝ ተስፋ አደርጋለሁ። በሚገባ ተሙዬ፣ ያው አንተም እንግዲህ አብዛኛውን ነገር ገልጸኸዋል። ያው እኛ የትኛውንም እንትን ለመንካት አይደለም፣ ግን ያው በየትኛውም እምነት ቢሆን የማይወደዱ ነገራቶች አሉ። መቼም ማንኛውም ሰው ከሰይጣን ጋር ይተባበራል ማለት አይደለም። እሱን ማንም ሰው ይደግፋል ብዬ አላስብም። የሚደግፍም ካለ እንግዲህ ያው ከኔ ጋር ጠላት እንሆናለን ማለት ነው። ምክንያቱም እንደዚህ አይነት ነገሮችን እናጋልጣለን። እኛ ስራችን ማህበረሰቡን የሚጎዳ አካባቢን የሚያበላሽ እንዲሁም ደግሞ ቀጣዩን ተተኪውን ትውልድ የሚጎዱ ነገሮችን ስናይ በየትኛውም አይነት እኛ እንግዲህ የምንቀበለው ነገር አይደለምና ይህን ነገር እንግዲህ ለማስቆም ጥረት እያደረግን ነው። አሁንም ደግሞ አለ የተባለው ሰውየው እንግዲህ እዛ አካባቢ ላይ በጣም ብዙ ስር ሰዷል፣ ብዙ ነገሮችን ያደርጋል። እንዲሁም ደግሞ ከሱ ይህን ነገር ተዋርሰው የሚሰሩ ሰዎች አሉ ተብዬ እንግዲህ አንዳንድ ነገሮች ጥቆማ ስለደረሱኝ እነዛ ሰዎችስ ምን አይነት ማህበረሰብን እያበላሹ ነው የሚለውን እንግዲህ ለማጣራት አሁን ወደዛው ልሄድ ነው ማለት ነው። ተሙዬ እንግዲህ በጣም ትልቅ ኃላፊነትን የሰጠኝ ይህንን ነገር እንግዲህ እኔም ደንግጫለሁ። እንደዚህ አይነት ኬዝ እንግዲህ ይዤ አላቅም። በብዛት እንግዲህ ቤተሰብ ላይ እንትን ያሉ ነገሮችን ነው እየሰራው የነበረው እና ትንሽ ለእኔ እንግዳ የሆነ ነገር ነው። ከመናፍስት ጋር የተያዙ ነገሮች አሁን እንግዲህ የመጀመሪያ ይመስለኛል። ስለዚህ ያለውን ነገር እንግዲህ ለማጣራት እና እናንተም እንግዲህ ከከበደኝ መታችሁ እንደምታግዙኝ ተስፋ አደርጋለሁ እንግዲህ ማለት ነው። አዎ እንግዲህ ውድ ቤተሰቦች ቀጥታ እንግዲህ ጊዜያችንን አናባክንም፣ ወደ ዓላማችን እንሄዳለን። ሁለታችንም የተለያየ መንገድ ዛሬ ይዘን እንገኛለን እና እሱም በዛ በኩል ያለው ነጠር እኔና ሳሚም ዛሬ ተቀጣጥረናል። ወደዛው እናመራና ደግሞ ውጤት ለእናንተ ይዘን እንመጣለን። ቤተሰቦች ዓላማችን ሁሉ የምንለው እናንተን ለማስተማር ነው፣ ፍትህ ለማስፈን ነው። እንግዲህ የተበደሉ ሰዎች ጎን ለመቆም ነው እና አቅም ለሌላቸው በገንዘብ ራሳቸውን መከላከል ለማይችሉ ስልጣን ራሳቸውን መከላከል ለማይችሉ ሰዎች ከጎን ለመቆም እንዲሁም ደግሞ በቪዲዮ እናንተን ለማስተማር ነው ዋና ዓላማና ወደዛው እናመራለን። ውጤት ይዘን እንደምንመጣ ተስፋ አደርጋለሁ ወንድሜ። ከዛ ወደዛው ሁሉም እንግዲህ እንደምንለው ቤተሰቦቻችን ሁሌም እንግዲህ ከእናንተ የምናደርሰው ጥያቄ ነውና ይህንን እናንተ የምትደግፉን ደግሞ የኛው አንድ ባልደረባችን ናችሁ። ሀሳብ አስተያየታችሁን እንዲሁም እንትንም ካላችሁ ጥቆማም ካላችሁ ኮሜንት ላይ መስጠት ትችላላችሁ። እንዲሁም ደግሞ ቴሌግራም ቻናላችን ለእናንተ ክፍት ነው። ስለዚህ እዛ ላይ እየገባችሁ እኔም እንዲህ አይነት ነገር አጋጥሞ የነበረ እንዲህ ነው። እርስ በርስም በነገራችን ላይ ኮሜንትም እናንተም ስትወያዩ አንዱ ከአንዱ ይማራል። እኛ ያላቀረብነውን ነገር
እናንተ ውድ ተመልካቾቻችን ደግሞ እናንተ የምታውቁት ነገር ይኖራልና እኔም እንዲህ አይነት ነገር አጋጥሞኝ ነበረ ሌላ ሰው እንዲማርበት ፈልጋለሁ ያላችሁ እዛው እርስ በርስ መወያየት ትችላላችሁ። እኛ ደግሞ አሁን ወደ ጉዳያችን እንሄዳለን ማለት ነው። አብሮነታችሁን በላይክ እና በኮሜንት እንግዲህ እንድታሳዩን እንፈልጋለን። አብራችሁን ቆዩ። ሰላም ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ መግቢያ ላይ አንዳንድ ነገሮችን ብያችኋለሁ። ትላንትና እንግዲህ ከተሙ ጋር ወደዚህ ለመምጣት በነበረኝ ዝግጅት ላይ አንዳንድ ነገሮችን እንግዲህ ገለጻ አድርገንላችኋል ማለት ነው። አሁን እንግዲህ የተባለው ቦታ ላይ ደርሻለሁ ማለት ነው። እዚህ ቦታ ላይ የአቶ ንጉሴን ቤተሰብ ለማግኘት ወደዚህ መጥቻለሁ። ስለዚህ ምንድን ነው የተፈጠረው? እዚህ ቦታ ላይ ምንድን ነው ያለው? አቶ ንጉሴስ አሟሟታቸው እንዴት ነው? ምንድን ነው እዚህ ያላቸው ቤተሰብ ምን አይነት ሁኔታ ላይ ነው ያሉት? እዚህም ደግሞ እንግዲህ አንዳንድ ጎረቤት ላይ የተፈጠሩ ችግሮች እንዳሉ ሰምተናል እና ምንድነውስ እነዚህ ያሉት ችግሮች የሚለውን ነገር እንግዲህ ለማየት መተናል ማለት ነው። ያው ተሙ ጋር እንግዲህ ያየነውን ነገር እናንተም አይታችሁታል አይደል? ማለት ትንሽ እንግዳ የሆነ ነገር ነው። በጣም አስደንግጦኛል። እኔም እንግዲህ ቪዲዮውን ሲያሳየኝ በሰዓቱ እዛ አውሬ የሚቀልቡ እንደነበሩና የነበረውንም ነገር እንግዲህ በተወሰነ መልኩ ለመረዳትና ለመገንዘብ ሞክረናል ማለት ነው። ስለዚህ ዛሬ ምን አይነት ሁኔታ ነው ያለው ምንስ ነው ያለው የሚለውን እንግዲህ ለማየት እንግዲህ መተናል ማለት ነው። አሁን እዛ ቦታ ላይ ያለነው ወደ ውስጥ ገብተን እንግዲህ የአቶ ንጉሴ የቀድሞ ሚስት ወይም ደግሞ ከዚህ በፊት እዚህ አካባቢ ሚስት ወይም ደግሞ ቅምጥ እንበላቸው አላቅም ብቻ ነበራቸውና እሳቸውን ለማዋራት እንገባለን ማለት ነው። ገብተንስ እሳቸውን እናገኝ ሆኖ ምንድነው የተፈጠረው የሚለውን አብረን የምናየው ማለት ነው። እስከዛው ድረስ አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ የተባልኩት የተጠቀምኩበት ቤት ደርሻለሁ ማለት ነው። እስቲ እንግዲህ ውስጥ ላይ ሰው እናገኛለን አናገኝም የሚለውን አብረን የምናየው ማለት ነው። የአቶ ንጉሴ የቀድሞ ባለቤት የሚኖሩበት ቤት እዚህ እንደሆነ ከአካባቢው እንግዲህ አንዳንድ ጥቆሞችን አግኝቻለሁ ማለት ነው። እስቲ ገብተን ሰው አለ ለሚለውን የምናየው ማለት ነው። እንግዲህ አብራችሁ እንድትቆዩ አሁንም እንጋብዛለን። ሰላም ሰላም ነው እናቴ፣ እንዴት ነው? አለን ይመስገን። አንዳንድ ነገር ላወራዎት ፈልጌ ነበረ። እንግዲህ እርስዎ የቀድሞ የአቶ ንጉሴ ባለቤት እንደሆኑ ሰምቼ ነው የመጣሁት። ስለ ንጉሴ አንዳንድ ነገር ላወራዎት ነበረ። ስለ ንጉሴ ምን እናወራለን ብለህ ነው ልጄ? ንጉሴ የት አለ? እዚህ ንጉሴ መሞታቸውን ሰምቻለሁ። እንግዲህ ከአዲስ አበባ ነው የመጣሁት። ያው መሞታቸውን ሰምቻለሁ እና ስለሳቸው ተወሰኑ አንዳንድ ነገሮችን ለማውራት ፈልጌ ነበረ። እንደው እርስዎንም ሳይ ደግሞ ምንም ሀዘንም ምንም አላዘኑም። እንዴት ነው ነገሩ? እኔ ንጉሴ መጀመሪያስ ስንት አመቱ የት አለና? ያው የታውቃቸዋለሁ ሳይሆን ያው የቀድሞ ባለቤት እንደሆኑ እኮ ሰምቻለሁ አይደል? ነው አይደል? እንደ የቀድሞ ባለቤት ነበርኩ። አዎ። እና ያው ስለሳቸው አንዳንድ ነገር ምንድነው ይሄ ካሜራው? ሰዎቹስ ምንድነው ይሄ? እንግዲህ ያው እኔ ነግሬዎታለሁ። ከአዲስ አበባ ነው የመጣሁት። መርማሪ ጋዜጠኛ ነኝ። ከህግ አካላቶች ጋር መሰራ ህግ የሚደግፈኝ የህግ ሰው ነኝና አንዳንድ ነገሮች ስላሟሟታቸውም እንዲሁም ደግሞ ስለ ቀድሞ ስራቸው አንዳንድ ነገሮች ስላሉ በእነሱ ላይ እንግዲህ ማጣራት እያደረግን ስለሆነ ነው። ታዲያ የምታጣራበት አጣራ እንጂ እኔ ልጅ ስለ ንጉሴ እኔ ጋር ምን መረጃ ታገኘ? እንግዲህ ያው ስለ ንጉሴ አዲስ አበባ ካሉት ባለቤቶቻቸው እንዲሁም ከልጃቸው አንዳንድ ነገሮችን እንግዲህ የኔ ባልደረባ በዛ በኩል እያጣራ ነው። እኔ ደግሞ እዚህ ከእርሶ ጋር አንዳንድ አካባቢም ላይ ደግሞ ስለ ስራቸው ስለምንም የተወራ ነገር ስላለ ማወቅና መስማት ስላለብኝ ነው። ለዛ ነው እንግዲህ ንጉሴ የእርሶ የቀድሞ ባለቤት እንደሆኑ አውቃለሁ። እንግዲህ ነበረ ግን አሁን ስንት አመታችን እንኳን ላንተ ልነግርህ እኔም ስለሱ ማቀው ወይ እናውራ። ምኑን ትገባዋለህ? ንጉሴ እዚህ የለም። ስለ ንጉሴ ነው ደግሞ እናውራ። አርፏር ማረፉን እኮ ሰምቻለሁ። ግን እርሶም ለምን እንዳላዘኑ እንደዚህ ማለት ከእርሶ ጋር ብዙ ግንኙነት እንዳላችሁ አውቃለሁ። ግን እንዴት ነው ያላዘኑት? አንደኛው እሺ እሱ እንኳን ቢቀር ችግር የለውም። ግን ስለ ንጉሴ ስለ ቀድሞ ስራቸው አካባቢዎች ላይ ምንድነው ስለሳቸው የሚወራው የሚለውን ለመስማት ፈልጋለሁ እና እባክዎትን ገብተን ብናወራ ግድ የለም ይፍቀዱልኝ። አንድ 5 ደቂቃ። እኔ ምኑን እናወራዋለን ብዬ ነው የምነግርህ። ከስንት አመት በፊት ነው ከኔ የተለያየው። ስለዚህ እባክዎትን ብንገባስ? ምን እኔ መሞቱም ስላልከው መሞቱም ገላገለኝ። ብዙ ፈተና ያየሁበት ሰው ነው ንጉሴ። ስለዚህ አሁን ስለሱ ማወራውም ላንተም የምነግርህ ነገር ቁጭ ብለን እናወራ። ግድ የለም እኮ መሞቱም ገላገለኝ ምንም ያሉትን በምን ምክንያት እንደሆነ ግቡ። እኔ ለቤቱ ከአዲስ አበባ ነው የመጣ ነው ብላችኋል። ግቡ ረፉ። እኔ ጋር የምታገኙት ነገር የለም። ካሜራ ነው እና ግቡ። ውድ ተመልካቾቻችን እንግዲህ ያው ማዘኑን ፈቅደውልን ወደ ውስጥ ገብተናል ማለት ነው። ያው እንዳስጨነቅኩት ይገባኛል። ትንሽ ነገሮች
ማጣራት ስላለብኝ ነው። በጣም ብዙ ነገር ነው የተፈጠረው። በጣም ብዙ ውስብስብ ነገሮች ከአይምሮ በላይ የሆኑ ነገሮችም ተፈጥረዋል እና እነዛን ነገሮች እንግዲህ ምርመራ እያደረግን ስለሆነ አቶ ንጉሴ እንግዲህ ብዙ አዲስ አበባ ውስጥ የሰሩት ነገር አለ። እነዛን ነገሮችም ደግሞ የኔ ባልደረባ ማጣራት ላይ እያደረገ ነው እና ትንሽ ለአይምሮ ከበድ ያሉም እኛም ያየናቸው ብዙ ነገሮች ተፈጥረዋል እና እንዴትስ ነው እዚህ የነበሩት እዚህስ ምንድን ነው የተፈጠረው የሚለውን ማወቅ ስለፈለግኩ ነው ወደ እርሶ የመጣሁት እና የቀድሞ ሚስት ደግሞ መሆኑትን ስላረጋገጥኩ ነው እንጂ እኔ እርሶን ልረብሽ ወይም እርሶን ለማናደድም አይደለም እዚህ የመጣሁት። ግን ስለ እሳቸው ያለውን ነገር እንዲሁም ደግሞ ሞቱ ስሎት ከኔ ጋር ምን ያገናኘዋል እንኳን ተገላገልኩ ነው ያሉት እና ምንድን ነውስ የተፈጠረው? በጸብ ነው ወይ የተለያያችሁት? ምንድን ነው ያለው የሚለውን ማወቅ እፈልጋለሁ። እስኪ ትንሽ እንደው ዘርዘር ያለ ነገር ምን መሰለህ የኔ ልጅ ንጉሴ እሱን የተመለከቱ ጥያቄዎች መመለስ ቀርቶ ስለነበረበትም ቦታ አላውቅም። ምክንያቱም ቆይቷል ከዚህ ከሄደ 4 ዓመት ያልፈዋል። ከዛ በፊት ስላለው ንገሪኝ፣ ከዛ በፊት ስለነበረው ንገሪኝ ካልክ ምንም ያማረ የሚያስደስት ነገር ስላልነበረ መሄዱ እስከ መገላገል ድረስ ስላሰብኩት ነው። ሞተም ስትለኝ ተገላገልኩ ያልኩ። አሁንም ቢሆን እንደው ከዛ ድረስ መታችሁ ከዛ ድረስ ሀገር አቋርጣችሁ መታችሁ ስለሱ ማወቅ እንፈልጋለን ብላችሁ ካላችሁ መነጋገር እንችላለን። በእርግጥ ምክንያቱም ያለ ምክንያት መቼም ሀገር አቋርጣችሁ አልመጣችሁ። አዎ ያው እንደነገርኩትም ደግሞ ከህግ ጋር የምንሰራ ህግ የሚደግፈን ሰዎች ነን እና ያው የአቶ ንጉሴን ስራ መቼም ያውቃሉ ብዬ አስባለሁ። ምክንያቱም አቶ ንጉሴ ምን አይነት ስራዎች ላይ እንደሚሳተፉ ማንም ሰው ያውቃል። እኛም አዲስ አበባ ብዙ የገጠሙን ነገሮች አሉና ትንሽ አጓጉል የሆኑ እምነቶች እንትን ይላሉ እና ከዛም ጋር በተያያዙ የተጎዱ ሰዎች አሉ፣ እንዲሁም ብዙ የተበደሉ ሰዎች አሉ እና ስለ እነሱ ማወቅ ስለምፈልግ ነው እንግዲህ እኔ ስለ አቶ ንጉሴ ለመመርመር ወደዚህ እንግዲህ ጥሩ የሚባል ባህሪ አለው ልልህ አልችልም። እኔም ትዳር የፈጸምነው በቤተሰብ ነው። ቤተሰብ አጭቶልኝ ነው እና ስለዚህ ለሱ ተሰጠው። ከተሰጠው በኋላ ነው ማንነቱንም ምንነቱንም ጥልቅ ብዬ በደንብ ያየሁት። ካየሁት በኋላ አንድ ቀንም ደስተኛ ሆኜ ኖሬ አላውቅም በዚህ ትዳር። ከዛ በኋላ ደግሞ ልጅ ወለድን። ደግሞ ለልጄ ስል እንደገና ዋጋ ስከፍል ቆየሁኝ እንጂ እንኳን እኔ አካባቢም አልተደሰተበትም። ሰፈሩም ብትጠይቅ ማንም በሱ ተደስቶ የነበረ ሰው የለም። በራሱ ሰዓት ደግሞ ልቅቅ አድርጎን ሄደ። እንግዲህ ያለው ነገር ይሄ ነው። ልጅ ወልደናል። አዎ በትዳር ነበርን። ትዳር ግን ወደን ተዋደን ተመራርጠን ተፈላልገን ተዋውቀን ሳይሆን ቤተሰብ ስለሆነ ያጨው እኔም በቤተሰብ ተሰጥቼ በምን አጋጣሚ ነው? ቤተሰብ ማለት እንዲሁ የቤተሰብ ትስስር ነበረ ነው ወይስ? አይ እሱ ጠየቀ፣ ቤተሰቦቼን ጠየቀ። ስለዚህ እነሱ ደግሞ እሺ ብለው ሰጡኝ። ከገባው በኋላ ትንሽ የአቶ ንጉሴ ስራ ያው ይታወቃል እና አሁን አዲስ አበባ ላይ ከእሳቸው ቤተሰብ ጋር ምናምን ትንሽ ንክኪ ያላቸውን ሰዎች የማግለልም ምንም የማለትም እንትን ነገር አለ። ምክንያቱም አቶ ንጉሴ ያው ስራቸው እንደዚህ ያው ከመናፍስት ጋር ያሉ ነገሮችን ማድረግ ስለሆነ አለ ለሀብት የሚሉት አለ፣ ለምን የሚሉት አለ፣ ለተለያየ ነገር የሚሉት እሱ ጋር መጥተው የሚያሰሩ ሰዎች ነበሩ። እና እንዴት የእርሶ ቤተሰብ ታዲያ ከእሱ ጋር እንዴት ተስማሙ ብዬ ነው። ያው እንግዲህ ከጠየቀ በኋላ እምቢ ከተባለ ደግሞ ሌሎች አደጋዎች ያጋጥሟታል፣ በጤናዋም በህይወቷም እምቢ ካልን ልጅቷን በሚል በፍራቻ ነው የሰጡኝ። ሰውየው ይሄን ያህል የመፈራት እንትን አለው ማለት ነው። ይፈራል፣ የተለያዩ ነገሮች ይሰራ ስለነበረ ይፈራል። በኋላ ደግሞ ከሀብት ጋር የተለያዩ ሀብታም የሆኑ ሰዎች አሁን እናንተም ከመጣችሁበት አዲስ አበባ እየመጡ ታዋቂ ነን የሚሉ ሙዚቀኛ ነን የሚሉ ሁሉ ይመጡ ነበረ እሱ ጋር። ስለዚህ የተለያየ ግንኙነት ነበረው። ልክ ነህ። መጨረሻም ወደዛው ሄዶ እዛው ቀረ። አሁን በኋላ ደግሞ ሞቱን እንደ ማንኛውም ሰው ሰማን፣ ተረድተን አዝነን ነፍሱን ይማር ብለን ቁጭ ብለናል። እንዴት ነው የመለያየታችሁ ምክንያት ምን ነበረ? ምክንያቱም እንግዲህ አቶ ንጉሴ አዲስ አበባም ሚስት እንዳላቸው ሰማውና እዛም ደግሞ በጣም ትልቅ ልጅ አላቸው። እንዴት ነው የሆነው? እሳቸው ነው ቀድሞ ከዛኛው ሚስታቸው ጋር የተጋቡት? እንዴት ነው የሚለው ነገር ትንሽ እንግዳ ስለሆነብኝ ነው። ወይስ ሰውየው? ነገርኩ እኮ እንዳልኩ
ሚስት የመጠየቅም የመሰጠትም ችግር የለበትም። ምክንያቱም እሱ ከፈለገ የሚጠይቃት ሴት ወላጆች ቀጣይ የልጃችን ህይወት አደጋ ላይ ይሆናል፣ ጤናዋም የተለያየ ነገር ብለው በመስጋት ይሰጡታል። ስለዚህ በየቦታው እውነት ነው ሚስት አለው። እዚህም ከእኔ ጋር በነበረበት ሰዓት የሆነ ጊዜ የሆነ ቦታ የሆነ ጊዜ የሆነ ቦታ ሄዶም ይቀመጣል። እነዛም ያውቃሉ እኔም አውቃለሁ። ግን እኔ አንዴ ያው ተሰጥቻለሁኝ ለሱ ወልጃለሁም። ይህን ነገር ከሄደም ልጅ እምቢ ማለት አይቻልም አሳድጋለሁ። ማለት አሁን እርስዎ ሌላ ቦታም እንግዲህ ይሄዳል እያሉ ነው እና እርስዎ እዚህ ቁጭ ብለው እሳቸው አቶ ንጉሴ ሌላ ቦታ ሲሄዱ ይሄ ነገር መሆን የለበትም ብለው ለመከልከል አልሞከሩም ነው? ተወኝ ልጄ፣ አሁን እሱ ያለፈ ጊዜ ነው፣ የስቃይ ህይወት ነው። ያን ሁሉ ዝርዝሩን አስረድቼ አልጨርሰውም። ግን ልጄንም ለማሳደግ እዚህ ደግሞ ጥያት ብሄድ የእሷ ደግሞ እጣ ፋንታ ምን ይሆናል በማለት የእሷንም ስቃይ እንደገና ላለማየት እኔው ተንገላትቼ እኔው አንዴ ፈጥሬያታለሁና እኔው ላሳድጋት መከራውንም ችግሩንም ማቀውን ነገር ሁሉ እኔው ልለፈው ለእሷ ጥሩ ህይወት ላስቀጥል ብዬ ነው። እንደገና እንዳልኩ እሱ እጁ ረጅም ነው። ስለዚህ በሄድኩበትም ሊያጋጥመኝ የሚችለውን ነገር እስከ ፍራቻ ድረስ ያሳድርብኝ ነበር። በራሱ ሰዓት ግን መጨረሻ ላይ እኔ እምቢ ብል ኖሮ አይለቀኝም ነበረ። መጨረሻ ላይ ግን በራሱ ሰዓት ጥሎን ሄደ። እንግዲህ ያው አቶ ንጉሴ በነበሩ ሰዓት ያው ብዙ አይነት ስራዎችን ይሰራሉ። እንግዲህ ብዙ ያስደሰቱትም ያስቀየሙትም ሰው አለ። ያው ማስደሰቱ እንግዲህ ቆይቶ ዋጋ የሚያስከፍል ቢሆንም ብዙ የሰሩት ስራ አለ እና እንዴት ነው እርስዎ ያንን ስራ ይደግፉ ነበር ነው ወይስ ግዴታ ሚስት ስለሆኑ ብቻ ተስማምተው ነው ቁጭ ያሉት የነበረው? ነገርኩ እኮ እዛ ውስጥ እኔ የመወሰንም መብትም ስልጣንም አልነበረኝም። የሚመጡት ይመጣሉ፣ ከእሱ ጋር ይነጋገራሉ፣ የሚፈለጉት ነገር ላይ አድርጎ ያላቸውን አድርገው የሚወስኑትን ወስነው ነው የሚሄዱት። እዛ ውስጥ የኔ አስተዋጽኦ ምንም የለም። የኔም መብትም ፈቃድም የለም። ስመጣም ደግሞ ወደማላውቀው ህይወት ነው የመጣሁት። በዚህ ህይወት ውስጥ አላደግኩምና ከዛ በኋላ ግን ልጅም አለ፣ የእሱም ደግሞ የተለያዩ ዛቻና ማስፈራሪያ አለ። ማያቸውም ነገሮች ብዙ ተጎድተው የሚመጡ ጤናቸው ህይወታቸው ተመሳቅሎ የሚመጡ ሰዎች ስለማይ ሄጄም ባይቀናኝስ ሄጄስ የበለጠ ችግር ቢያይ ልጄንም ይዣት እንዳልሄድ ልጄስ ብትሞትብኝ የሚለውን በማሰብ እሷ ለአንድ ልጄ እንግዲህ ይኸው ዋጋ ከፍዬ መጨረሻ ላይ ጥሎን ከሄደ በኋላ በሰላም እየኖርን ነው። ስለዚህ እሳቸው ከሄዱ በኋላ እንግዲህ እርስዎ ሰላም ሆኛለሁ ነው የሚሉት። ግን እንዴት ነው ማለት ስለ አቶ ንጉሴ ስራ እንደው እስኪ የተወሰነ ነገር ቢሉኝ። የሚሰሩት ከምን አይነት አንጻር ነው? አሁን አዲስ አበባ ላይ ትንሽ አንዳንድ ነገሮችን ሰምተናል እና ትንሽ ለአእምሮም ከበድ ያሉ ነገሮችን እኔም በግል ያየሁትም አለ። ከባልደረቦቼ ከሰሩት ቪዲዮ ላይ አንዳንድ ነገሮችን እያየሁ ነበር እና አውሬ የመቀለብም እንደዛ አይነት ነገርም አለ እና እንዴት ነው እርሶስ ይሄን ነገር ያውቃሉ ወይ? እዚህ በነበሩ ሰዓት ከእርሶ ጋር በነበሩ ሰዓት ይሄን ነገር ያደርጉ ነበር ወይ? መስዋዕት ግብር የሚባል ነገር ነበረ? ንጉሴ እንግዲህ ስጀምርም ብያለሁ፣ ዘርዝሬ ስለሱ ይሄ ነው ብልህ ቀኑም አይበቃል። ጨካኝም ነው፣ በጣም ጨካኝም ነው። እኔ እንግዲህ ሂደቱን አሰራሩን ስለማላቅ በዛም ህይወት ውስጥ አድጌም ስላልነበረ የበለጠ እኔ ተጠግቼ ነገሩን እንዳውቅ ባይፈልግም አለ። አውሬ መቀለብ ብቻ ሳይሆን ሰዎች በጭካኔ ሊገረፉም ሊቀጡም የተለያየ ነገር ሊደርስባቸው ይችላል። ግን እንዳልከው ነው አለ። ስለዚህ እንግዲህ ያው እርሶም አምነዋል ማለት ነው የአቶ ንጉሴ የሚሰሩትን ስራ። እንግዲህ እኔም ብዙ ያዩዋቸውና የሰማኋቸው ነገሮች አሉ። እዚህስ አካባቢው ላይ የሚወሩ ነገሮች አሁን እኔም ከአካባቢው አንዳንድ ነገር ዞር ዞር ብዬ አጣርቼ ነው የመጣሁት እና በቤተሰባቸውም ላይ ትልልቅ ጉዳት የደረሰባቸው ሰዎች ምንም አሉና ይሄንንስ ነገር እንደው የማድረጉ ስልጣን ከማን ነው የተሰጣቸው? ቀድሞስ ህይወታቸው ምን ይመስል እንደነበር ያውቃሉ? እንደው ስለ ንጉሴ እኔ እንግዲህ እዚህ ነገር ውስጥ ከገባ ስለሆነ ጠይቆ ያመጣኝ እንዳልኩ በፍራቻም ስለሆነ የሰጡኝ ቤተሰቦቼ ከዛ በፊት የነበረውን አላውቅም። ግን ከገባው በኋላ ያለው ግን እንደነገርኩ ነው። ንጉሴ በጣም ጨካኝ ነው፣ ኃይለኛ ነው፣ ደፋር ነው።
አውሬ መቀለብ ምን ማለት ብቻ ሳይሆን እስከ ግድያም ሊሄድ ይችላል ሰው። ስለዚህ አካባቢው ደግሞ ግማሹን በፍርሃት ግማሹን በጥላቻ ግማሹን በጣም በፍርሃት ነበር የኖረው። እኔ የማውቀው ነገር እንዳለ ሆኖ የማላውቀውን እንኳን አሁን ከሄደ በኋላ ብዙ ነገር እሰማለሁ። እኛም በጣም ብዙ እኛም ነገር ከሰው ሰምተናል። አንቀላቀልም ነበር፣ ወተን ከማንም ጋር አንቀላቀልም ነበር። አንድም የእሱ ጫና አለ፣ ሁለትም አካባቢውም ደግሞ አያቀርበንምም፣ አግልሎን ነው የኖርነው። እንግዲህ ከአካባቢውም በጣም ብዙ የሰሙት ነገር አለ። ያው አንዳንዶቹን እንደ አሉባልታም ያለፍኳቸው አሉ። እንዲሁም ደግሞ እኔም ከተወሰነ ያው መልኩ ያረጋግጥኳቸው ነገሮች አሉና እንደተባለው አውሬ መቀለቡም መናፍስት ማናገሩን እንዲሁም ጅብም እስከ መቀለብ ደረጃ ጅብ እስከ ማናገር እንደዛ አይነት ነገሮች በሌሊት እየተነሱ አህያ መጋለብ በጣም ብዙ የሚባሉ ነገሮች አሉና እስቲ ከነዛ ውስጥ እርሶ ጋር በነበሩ ሰዓት ላይ ሌሊት የመነሳት ከዛ የሚያደርጉት አዘውትሮ የሚያደርጉት ነገሮች ካሉ እንደው ለማወቅ ያክል ምን ይሰሩ ነበር የሚለውን ለማወቅ ያክል። ያንንማ እኔ አላውቀውም ማለት ያው እንደ ሰው ከውጪ ከስም ከመስማት ውጪ እንዳቅበትም አይፈልግም። ስለዚህ ያንን ሲያደርግ እንደው በአይኔ አይቻለሁ ማለት አልችልም። እኛ እንተኛለን፣ ልጄን ይዤ እተኛለሁ። ምክንያቱም ይሄን አገልግሎት የሚፈልጉ እንዳልኩ ከተለያየ ቦታ ይመጣሉ። ሌሊትም አዳር ድረስ የተለያዩ እንትን የሚሉበት ሁኔታ ይኖራል። እኛ ግን እሷን ይዤ የምንተኛበት አለን መኝታ ቤት ለብቻ እዛ ሄደን ነው የምንተኛው። የሚያገለግሉም ራሳቸው እዛው ከነሱ አሉ እኮ አገልጋዮች አሉ። ስለዚህ እነሱ የተባሉትን እየፈጸሙ አብረው ነው ሁኔታውን የሚያካሂዱት እና ሌሊትም ላይ ለተባለው ምንም ላይ ለተባለው አሁን የምንሰማቸው እንደውም በጣም ብዙ የሚዘገንኑ ነገሮች እንሰማለን። ግን እንዳልኩ እኛ ያው ያንን ስለማላደርግ እኔ አብሮም ግን እንዴት ነው እርሶስ ስለማልሳተፍ አካባቢው ላይ የመገለል ምናምን አይነት ነገሮች ነበሩ? ያዝናሉ። እኔ አንድም ቤተሰቤን ያው ስለሚያውቁ ያዝናሉ ለሱ መሰጠቴ። በግዳይ ስለገቡ ማለት አዎ ነው። ያዝናሉ። ሁለተኛም ደግሞ እሱንም ይፈራሉ። የሚያናግረንም የሚቀርበንም የለም። እንዳልኩ መገለሉም ነበረ። ከዛ ባለፈ ግን ትልቁ የዚህ ሚናውን የሚጫወተው እሱ ስለነበረ አሁን ከሄደ በኋላ ነው እንደውም ትንሽ የተሻለ ግንኙነት ማህበራዊ ህይወት ምንም ስለዚህ እንግዲህ 4 ዓመት በላይ ሆኗቸዋል እያሉ ነበር። በቃ ከወጣ በኋላ ወደዚህ ተመልሶ ማያውቅም። ልጅ እንግዲህ አብራችሁ እንዳፈራችሁ ሲነግሩኝ ነበር እና እንዴት ነው በልጁስ የጨከነው? እንዴት ነው ተመልሶ ልጄ ብሎ መጥቶስ አልጠየቀም ነው? ልጁ ምን ፍቅር አለው? በየቦታው ልጅ አለው እኮ። ስለዚህ ያን ያህል የልጅ ችግርም ያለበት ሰው አይደለም፣ የልጅም ፍቅር ያለበት ሰው ተፈጥሮም እንደዛ አይደለም። አሁን እንደምታየው አንዳንድ አባቶች ልጆቻቸውን ተንከባክበው ኃላፊነት ወስደው እንደሚያሳድጉት እሱ ጋር አትጠብቅም። ምክንያቱም አንተም ብለዋል፣ በየቦታው ትዳር አለው፣ በየቦታውም ልጅ አለ። ስለዚህ ማለት ለልጁ እንግዲህ ምንም አይነት እንትን የለውም ነው የሚሉኝ። ምንድነው የመጣላታችሁ ዋነኛ ምክንያቱስ ምንድን ነው? አይ ልጅ እንደነገርኩ ነው እንግዲህ እኔ ከገባው በኋላ ምንም አላውቅም። ልጅ ሆኜ ነው ለሱ ተሰጥቼ የመጣሁት። ከገባው በኋላ የተወሰነ ቆይቼ ይችን ልጄን አረገዝኩኝ። ካረገዝኩ በኋላ ነገር አመጣ። አንዴ ከኔ አይደለም ይላል። ከተወለደች በኋላ ጭራሽ በቃ ልጅቷ የኔ አይደለችም ማለት ጀመረ። እሱ በእርግጥ የተለያዩ ሰዎችን ሚስቶች ይዞ ይተኛል። አንዳንዴ ይገርመሃል፣ ባሎቻቸውም ፈቃደኛ ይሆናሉ። እዚህ የሆነ ነገር ሊያሰሩ አብረው ባልና ሚስት መጥተው ከወደዳት ሚስትየዋን ይዞ ይተኛል። አላውቅም እኔ እና እሳቸው ይሄንን ሁሉ እያደረጉ እርሶ አንድ ልጅ የወለዱትን የኔ አይደለም ብለው ካዱ ነው? አዎ የኔ አይደለችም አለ። እንግዲህ እንደዛ እሱ ከማንም እየተኛም ከማንም ስለሚወልድ እንደዛ የሚምሰለው አላውቅም። እኔ ስመጣ ምንም አውቀው ነገር የለም። ሌላም ወንድ አላውቅም፣ እሱ ነው። ከዛ በኋላ ይቺ ልጅ ከተረገዘች በኋላ የኔ አይደለችም አለ። በኋላ ቀን በቀን ንትርኩም ጭቅጭቁም እየሰፋ መጣ። እሷም እንዳትሰማ አይምሮዋ እንዳይነካ ሌሎች ጥያቄዎች ጋር እንዳትሄድ በሚል እባክተው ብዬ ብለምነው በቃ በጭራሽ አሻፈረኝ አለ። ያው ጥላቻውም እየሰፋ መጣ። መጨረሻ ወጥቶ በራሱ ሰዓት ወደሚፈልገው ህይወት ደግሞ ሄዶ ገባ።
እንግዲህ እኔ በጣም ብዙ መረጃዎችን ሰብስቤያለሁ ከአካባቢው ላይ እዚህም ስላለው ስለ አቶ ንጉሴም እንዲሁም ስለ እርሶ የሚወራውን ነገር ትንሽ አንዳንድ ነገር ሰብስቤያለሁ እና ልጆን እንደሚደብቁ ሰምቻለሁ። እና ለምንድን ነው ልጆን መደበቅ ያስፈለገው? የእርሶ ልጅ ማለት ምንድን ነው የተለየ ነገር? ወይስ የአቶ ንጉሴ ልጅ ስለሆነች መገለል ይደርስባታል ነው? ለምንድን ነው የሚደብቋት ልጆትን? ልጄን መደበቅ ሳይሆን አይምሮዋም እንዳይጎዳ እንዳልኩ ለሱ ያለው ጥላቻ ስወጣ ስሰማ በተለያየ ምክንያት ውጭ ላይ ከሰው ከተገናኘው እዚህ ከሚመጡት እሱ ጋር ከሚገናኙት ሰዎች ውጭ ለሱ ጥሩ አመለካከት የለውም አካባቢው። ስለዚህ እኔ አንዴ ተሰጥቼ ገብቻለሁ እሱ ጋር። ሁለተኛ ይችል ልጅ ወለዱ። እንደገና መውለዴ ሳያንስ ደግሞ ለሷም ፍቅር የለውም። ወዴት ጥላታለሁ እንግዲህ ልጄን ብዬ ይዤ ስኖር አካባቢው ደግሞ ለሱ ያለውን ጥላቻ ለቤተሰቦቿ ያለውን ነገር እንዳትሰማ እንዳታይም እሷም ደግሞ ሌላ የአይምሮ እንትን ውስጥ እንዳትገባ በሚል የኔ ይበቃል የኔ መሰበር ይበቃል ብዬ ነበረ። ሁለተኛ ደግሞ ትንሽ እጇም ላይ ችግር አጋጠመና በዛም እንዳትሳቀቅ አደጋ ደረሰባት የመኪናና በዛም ደግሞ እንዳትሳቀቅ ብዬ በያለችበት ሁሉ የሚያስፈልገው ጋር እሄዳለሁ፣ ካልሆነ ደግሞ አብሬያት እወጣለሁ። ስለዚህ እጇ ላይ አደጋ ደርሶባታል ነው የሚሉት? አዎ እጇ ላይ አንድ እጇ መኪና አደጋ ደርሶበታል። እርግጠኛ ኖት? እኔ ያው አካባቢም ላይ አንዳንድ ነገር ዞር ዞር ብዬ ለማጣራት ሞክሬ ነበር እና አደጋ ሳይሆን ግን አንዳንድ ያው ከአምልኮ ጋር የተያያዙ የተፈጠሩ ነገሮች እንዳሉ ነበር የሰማሁት። እርሶ ደግሞ የመኪና አደጋ እጇ ላይ ደርሶ እያሉኝ ነው እና እርግጠኛ ኖት እንደዛ ነው? አይ እንግዲህ አሁን ከልክ አለፍክ። ይኸውልህ ስለ ንጉሴ ያልከኝ ግቡ አልኩ። ከውጭ መሸኘት እችል ነበር። አይ አሁን እኮ አካባቢው ላይ የተነገረኝ ነገር ያስጨረሰኝ እንዴ። ከዛ ደግሞ ንጉሴ ምንድነው? ማን ነው? ምን አደረገ? እንዴት ነበር ኑሯቸው የተዋወቃችሁ ላልከው አስረዳሁክ። ስለ ንጉሴ የበለጠ የምትፈልገው ያላስረዳሁ ካለ ሌላ ሚስት አለው፣ ሌላ ቤተሰብ፣ ሌላ ልጆች አሉ። ያው ነው እንግዲህ የእርሶ ልጅም ማለት የንጉሴ ልጅ ነችና፣ አዎ ችግር የለም እኮ ችግርም ካለባት እኛ ለችግር መፍትሄ ለማምጣት እንትን እንላለን። እና ደግሞ ልጄ አይምሮዋ እንዲጎዳብኝ አልፈልግም። ልጄ እንድትጨናነቅብኝ አልፈልግም። ስለ ንጉሴ ልጆች ማወቅ ከፈለክ ብዙ ልጆች አሉት በየቦታው። አዎ በሌላ ቦታም እንግዲህ እንደዚህ ያገኘናቸው ልጆች አሉ። እያወራን ነው እኛ፣ ችግር የለውም። ግን እኔ እኮ ስለ እርሶ ልጅም የተወራውን አካባቢ ላይ ያለውን ነገር ስለሰማው ምንድን ነው እስቲ የአቶ ንጉሴ ልጅ ላይ የደረሰውን ነገር ምን ተወራ አካባቢው ላይ? ያው እጇ ላይ አደጋ፣ አሁን እርሶ እንዳሉት አደጋ ሳይሆን አንዳንድ ነገሮች የተፈጠሩ አሉባልታ ነው እሱ። እኔ አሉባልታ አልፈልግም። በቃ ነገርኩ፣ ስለ ንጉሴ ጨርሰናል፣ መሄድ ትችላለህ። ችግር የለውም። ይኸውልህ ማዘር፣ እኔ እኮ ልረዳዎት ነው የመጣሁት። ችግር ካለባት መፍትሄ እንፈልጋለን እዚህ ነገር ላይ። የጠላሁት ወሬና አሉባልታ ነው። በሬን አዘግቶ ያስቀመጠኝ ከሰው ማያገናኘን ወሬ ላለመስማት የሚወራው ሰፈር ውስጥ ጠልቼ ነው። መፍትሄ አሁን ቤት ድረስ አንኳኩተህ ከሩቅ መጣን ብትለኝ እንግዳ ባህላችን ነው መቀበል ብዬ አስገባሁ። ደግሞ አሁን ከንጉሴ አልፈህ ስለ ንጉሴ ምን ማንሳትም ማውራትም አልፈልግም። እስቲ እሺ ወይ ለያት ልጆትን ማየት እችላለሁ። ደግሞ አሁን ጭራሽ ወደ ልጄ ከመጣ ልጄ አይብሮዋ ነገርኩ፣ ታዳጊ ልጅ ናት። እንድትረበሽ እንድትጨነቅ ስለ አባቷ ምንም ነገር እንድትባልም አልፈልግም። ስለዚህ መጀመሪያም ያልወደዳት መጀመሪያም ያላቀፋት አባቷ ነው። አሁን ደግሞ አንገቷን ደፍታ እኮ እኛ እኮ ይኸውልዎት ሰው ልንረዳ ነው የመጣ ነው። እንግዲህ ከዚህ በፊት የሰራናቸውን ነገሮች ከፈለጉ ማሳየት ይችላል። እርዳታ አንፈልግም። አሁን ቤቱን ለቀውታል። ይኸውልዎት ማዘር፣ አሁን ያልተግባባንበት አንድ ነገር አለ። እባክዎትን ተረጋግተን እናውራ። እኔ ልረዳዎት ነው የመጣሁት። የእውነት አካል ጉዳት ከሆነ ምንም ችግር የለውም እኮ አካል ጉዳት ነው። ግን ደግሞ ሌላ ችግር ከሆነ እኛም ይኸው ሌላ ቦታ ያገኘናቸው ልጆች አሉ አሁን በእኛ ውስጥ የሚገኙ ማቆያ ያደረግንላቸው እና ስለዚህ የእርሶንም ልጅ እንግዲህ ወስደን አንዳንድ ድጋፎችን አንዳንድ እንክብካቤዎችን ማድረግ ስላለብን ልናደርግ ነው እና እባክዎትን ምንም እንትን አይበሉ። ድጋፍማ አያስፈልግም። እኔ እናቷ አለሁላት። እኔ ደጋፊዋም ከለላዋም ተንከባካቢዋም ሁሉም ነገሯ ሁኜ ነው እስከዛሬ ያቆየኋት። ምንም ደጋፊም ተንከባካቢም አያስፈልጋትም። ልጅ ይኸውልዎት ግዴሎት አሁን የፈለግከውን ስትመጣ መጀመሪያ የጠየቀኝ ስለ ንጉሴ ነው። ስለ ንጉሴ ማለት እኮ እውነት የንጉሴ ልጅ ከሆነች ግዴለም ማዘር፣ እባክዎትን ቆይ ይቀመጡ። አመሰግናለሁ። እባክዎትን እኔ እናት ግዴለም ተነስ አመሰግናለሁ። እኔ ልረዳዎት ነው አመጣጤ እኮ። ምንም እርዳታ አንፈልግም። እኛ በራችን ዘግተን ችግራችን ይዘን ያለውን ነገር ሁሉ
ተሸክመን ነው ቁጭ ያለ። እባክዎትን ማዘር ምንም ጨረስን። ከልጄ ራስ ላይ ውረድ በቃ። የንጉሴን ነው ስለ ንጉሴ እኔ ልረዳዎት ነው የመጣሁት እያልኩኝ ነው እኮ ሰምቻለሁ እኮ አካባቢው ላይ የተፈጠረውን ነገር እኮ የት አለና ነው ንጉሴ? አሁን ንጉሴማ አርፏል። እሱን ሳይሆን ልጆት ላይ መፍትሄ ይኖራል። ትለኛለህ ከምን ትለኛለህ? የተፈጠረውን ነገር እኔ ግዴለዎት በቃ ያበቃ ነገር ነው። ቀጥልልኝ። ውጣ እባክዎትን ማዘር ውጣ። ጨረስን። አንዴ እባክህን ካሜራውን አጥፋልኝ አንዴ አረጋግቻ። እባክዎትን ማዘር ተረጋጉ። መረጋጋት መቻል አለበት። ውድ ተመልካቾቻችን ያው እንግዲህ ከማዘር ጋር አንዳንድ ስምምነቶችን ፈጥረን እንዲሁም አንዳንድ ነገሮችንም እኔ የሰሯቸውን ነገሮች አሳይቻቸው አሁን ትንሽ ተስማምተን መተናል ማለት ነው። ስለዚህ ማዘር እንግዲህ የተፈጠረውን ነገር እንግዲህ እኔም አሳይቼዎታለሁ። እንደዚህ አይነት ኬዝ ላይ ብዙ የሰራናቸው ነገሮች እንዲሁም ባልደረቤ የሰራቸውን ነገሮች አሳይቼዎታለሁ እና ምንም ችግር የለም። እኔ አይፍሩ ማለት ልረዳዎት ነው የመጣሁት እንጂ እርሶን ለማዋረድ ወይም ደግሞ እርሶን አደባባይ አውጥቼ መሳለቂያ መዋረጃ ላድርጎት አይደለም እኔ የመጣሁት። ስለዚህ ይጥሯት፣ ልጆትን ማየት እፈልጋለሁ፣ ያለውን ነገር መነጋገር አለብን። እንዲሁም ደግሞ ይሄ ካሜራ የሚቀርጸው ለሌሎች መማማሪያ መሆን መቻል አለበት። እንደዚህ አይነት ቦታ ሲሄዱ የሚያመጣውን ችግር የሚያመጣውን ነገር ማየት እና መማር ስላለባቸው ነው። ስለዚህ ባኮትን አይደብቁ፣ ያለውን ነገር ያሳዩ። እኛም ደግሞ መፍትሄ ካለው መፍትሄ እናመጣለን እና መፍትሄ የሌለው ነገር ደግሞ ምንም ነገር የለም። ፈጣሪ ለሁሉም ነገር መፍትሄ አዘጋጅቷል። ስለዚህ እባኮትን ሳይፈሩ ይጥሩልኝ ልጆትን ማየት እፈልጋለሁ። እኔ እኮ ልጄ ፍራቻ አልነበረም። መጀመሪያም የልጄን ስሜት ለመጠበቅ ነበር። በእርግጥ ብዙዎች አሳይተኛል። አሁን እዚህ ላይ አንተም የምትረዳቸው የነበሩ የተለያዩ የተጎዱ ከነሱ አይብስም። በእርግጥ የእሷ ግን እንዳልኩ በዙሪያም እንዳትወጣ ንቅ እያደረግኩ እዚሁ ይዤ የምወጣው ይዤ የምገባው ስሜቷን ለመጠበቅ ነው። እና ትመጣለች፣ ታያታለህ። እንግዲህ እስቲ እንነጋገራለን፣ ችግር የለውም። እኔ እሱ ካደረገው በላይ እኔ ያጠፋሁት በእኔ የጠፋ እሷ ላይ በእኔ ምክንያት የመጣ ነገር የለም። እድሜ ልኬን የልጄን ሕይወት ለማቃናት ነው ደፋ ቀና የምለው እና ሲወጣም በእርግጥ ነግሬሃለሁ፣ ዝቶብኝ ነው የወጣው። ከመሄዱ በፊት ደህና ነበረች። አካባቢውም ላይ እንግዲህ በጣም ብዙ ነገር ሰምቻለሁ። እንደዚህ አይነት የተበደሉም በጣም ብዙ ሰዎች እንዳሉ ሰምቻለሁ። እና ነበረች ትምህርት ቤትም ውላ የምትመጣ ልጅ ነበረች። በእጇ ትጽፍ ትማር ነበረ። ግን አሁን እንዲህ ጠምጥማ ቤት ስትቀር እንዲህ ስትሆን የኔም ልብ ይሰበራል እንደ እናት። ከትምህርት ቤት ልጆች ስሜቷን እንዳይጎዱት በአጠቃላይ ሰው የሚያየው አልሆነም። እጇ የተለያየ ቦታ ወስጃታለሁ። በዘመናዊ ሕክምና ሄጃለሁኝ፣ በባህላዊ ሄጃለሁ፣ በጸበሉም በምኑም ሄጃለሁ። ብቻ አሁንም እየበረታን ነው። በመንፈሳዊ ሕይወታችንም ዝግት አድርጌ ያስኳት። ለዛ ነው እሷ እንዳትጎዳብኝ ብቻ ነው። አሁንም ስትመጣ ስታያት እሷ ስሜቷ እንዳይጎዳ ብዙ መደንገጥ፣ ብዙ ከንፈር መምጠት፣ ብዙ እንዲህ አይነት አስተያየቶች እንዳይኖሩ አንተ ጋም አደራ። የሚያስደነግጠኝ ነገር የለም። አይተዋል እኮ አይደል? እኔ የተፈጠረውን ስልኬ ላይ አሳይቼዎታል። ልጆች እንዴት እንደሆኑ መቼም ከዛ አይብስም። የእሷ እውነት ነው፣ ከዛ አይብስም። እንግዲህ ለሰይጣን ያደረ ስለሆነ እሱ በገዛ ልጁም ላይ ይሄን አድርጓል። ትላንት ሲሄድም ታያለሽ በልጅሽ ብሎኝ ነው ዝቶ ነው የሄደው ፎክሮ። ከሄደ በኋላ እያደር ይሄ ችግር እጇ ላይ እየተፈጠረ መጣ። እኔም መደንገጥ ስጀምር ከዛሬ ነገ ለውጥ ይመጣል ብዬ ከማንም ከአካባቢም ከጓደኞቿም ከሰውም እየነጠልኳት እዚህ ላይ ደረስን ማለት ነው። ስለዚህ እንግዲህ ያው ብዙ ነገሮች ተፈጥረዋል። እኔም አካባቢው ላይ በጣም ብዙ የተለያዩ ነገሮችን እያጣራው ነበር እና ሌሎችም እንደዚህ እንደርሶ በጣም ብዙ አይነት አደጋ ብዙ አይነት ጉዳት የደረሰባቸው ሰዎች አሉ እና ምናልባት እርሱን ሲያዩ ሌሎችም እኔም እንደዚህ አይነት ነገር አለ እኔም ጋር እንዲደርሷል እያሉ እንዲወጡ ነው እኛ ፍላጎታችን። ምንስ ነው ያለው ይህ ሰውዬ የሰራው በደል ስኬት ነው የሚለውን ማወቅ እንፈልጋለን። ምክንያቱም በጣም ብዙ አይነት በደል ነው እየተሰራ ያለው። እንግዲህ እንዳሳየሁት እንግዲህ እኔ ቪዲዮ ላይ እንዳሳየሁት ባልደረቤ የተሰራቸው የነበረውን ፊታቸው ነው እንግዲህ የሚቀየረው እስከ በጣም የነሱ እንደውም ይብሳል እስከ ማስፈራት ቀን እስከ ማቅበል። እንኳን የሰው ልጅ እንኳን የውጭ የማያውቀውን ባዳውን የራሱን ልጅ ላይ ጨክኖ ይሄን ያደረገ አያድርግም ብለህ ታስባለህ? ልክ ነው። ስለዚህ እኔ እናት ምንም ችግር የለም፣ ምንም መፍራት አይጠበቅቦትም። ያለውን ነገር እንግዲህ በደንብ ተነጋግረናል። ልጆትን እንያትና እንዲሁም ያለውን ነገር አይተን ደግሞ መፍትሄ አይጠፋም። ምክንያቱም
እኔ ብዙም አውቃቸውም ሰዎች ስላሉ እንዲሁም ደግሞ የእምነት አባቶችም ጋር ሄደን አንዳንድ ነገሮችን ማድረግ እንችላለን እና በእምነቱ ከጸኑ ደግሞ ፈጣሪ የማይሰራው ስራ የለም። እንግዲህ ብዙ ነገር አለ፣ ብዙ ታምራትን ይሰራል። እንኳን እኛ የምናመልከው አምላክ ይቅርና እንዲሁ ተራ መናፍስትም ደግሞ እንዲህ አይነት ነገሮችን እየሰሩ ነው። የእኛ ፈጣሪ ደግሞ ብዙ ነገርን ማድረግ ይችላል። ስለዚህ እምነት ይኑሮት እርሶ ልጄ ትድናለች የሚለው እምነት ካለ ከዚህ ነገር የምትወጣበትን መንገድ እናመቻቻለን እና ምንም ሀሳብ አይገባዎት፣ ልጆትን እባኮትን ይጥሩልኝ ወይም ያምጡልኝ እና ከእሷ ጋር አንዳንድ ነገሮችን አድርጌ ምክንያቱም እሷም በብዙ ነገር እየተበደለች አንድ ቤት ውስጥ ታፍና ስላለች ልጅ ናት። በጣም ብዙ ነገር ይጠብቃታል። መማሪያዋ ምን መባያዋ እድሜ ነው እና ከዚህ ነገር እንትን ብላ መቅረት የለባትም። ተጎድታ ነበር፣ በጣም ተጎድታ ነበር። ያው እንዳልኩ አንድ የእጇ ከዕለት ወደ ዕለት እየተቀየረ መሄድ፣ ሁለት ከትምህርት ከጓደኞቿ ከሁሉ ነገር ተገላ መቀመጥ፣ መጨረሻ ምንድን ነው የሚለውም በጣም ረብሽ። ያም ነው እያንጠለጠልኳት በየቦታው ሲሄድ የነበረው። በመንፈሳዊ ሕይወት እሱ ነው እንደውም አሁን ትንሽ ያረጋጋት። ስለዚህ ልጥራት ይዘዋት እሺ እናት። እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እንግዲህ ትንሽ ለማብራራት ሞክረናል። እንግዲህ የሆነ ነገር ነው የሰማነው። እንግዲህ ያው አሉባልታ መጀመሪያ ላይ እናንተ አላቀርብም ብዬ ነበረ። እንግዲህ አቶ ንጉሴ ልጅ እጇ ላይ አንዳንድ የተፈጠሩ ነገሮች እንዳሉ እንዲሁም ከሰውኛ ወጣ ያሉ ብዙ ነገሮች እንዳሉ ነው የሰማነው እና እንግዲህ እውነትም እንግዲህ እንደሰማነው የተፈጠረ ነገር ያለ ይመስለኛል። ስለዚህ እናቷ እንግዲህ ሊያመጧት ገብተዋል ማለት ነው። ትንሽ እንግዲህ ሰሞኑን ላይምሮም ከበድ ያሉ ትንሽ እንግዲህ የሆኑ ነገሮችን እንግዲህ እያየን ነው። ዛሬስ ምንድን ነው የምናየው? እኚህ ሴትዮ ምንድን ነው የሚያሳዩን ነገር የሚለውን እንግዲህ ለማየት እኛም ተዘጋጅተናል ማለት ነው። ትንሽ ያስደነግጣል። እኔም እንግዲህ ውስጥ ፍርሃት እያለኝ ነው። ምክንያቱም እኒህ አይነት ነገሮችን ስናይ ይሄ መጀመሪያችን አይደለም። እንግዲህ ተሙ ጋር ያየነውን ነገር እንግዲህ እናውቃለን። ትንሽ ፊታቸውም አስፈሪ ነገር የሆኑትን አይተናል እና እስቲ እንግዲህ ማዘርም እንግዲህ አንዳንድ ነገር እየነገሯት ነው ይመስለኛል። ልጅቷ እንግዲህ ትንሽ ፍራቻም ላይ ስላለች ቤት ውስጥ ቁጭ ብላ ነው ያለችው እና ብዙ ነገር ተፈጥሯል። ስለዚህ ምንድን ነው የሚፈጠረው? አሁንስ መተንስ ልጅቷ መታስ ምንድን ነው የምታሳየን የሚለውን እንግዲህ አብረን ምን ይሆናል ማለት ነው። መጡ እናቴ። እሺ እንዴት ነሽ? ሰላም ነው? እሷ ናት ያለ ማን ልበል? እኔ እናት ስምሽን? ስመኝ። ስመኝ? እሺ እንዴት ነሽ ስመኝ? ደህና ነኝ። አይዞሽ፣ አትፍሪ እኔ እናት። አይዞሽ እንደነገርኩሽ ነው። ምንም እንዳትፈሪ። አይዞሽ፣ ምንም አትፍሪ። መሸፋፈኔ ምናምን አይተሽ ከሆነ ምንም ስጋት እንዳይገባሽ ነው። አንቺን ለመደገፍ ልንረዳሽ ነው የመጣ ነው። አባትሽ የደረሰበት የበደላቸው መከራ ያዩትን በሙሉ ዞሮ አይቶ መጥቶ በፎቶ ማሳይቶኛል። አይዞሽ፣ ካሜራው ከሆነ ያስደነገጠሽ ማጥፋትም ካስፈለገ እናጠፋለን። ስመኝ አታስቢ፣ አይዞሽ፣ አትደንግጪ። ብቻ እስቲ ሊና እሷ ጋርም ያለውን ዞሮ በየቦታው እጅሽ ላይ ምንድን ነው ያጋጠመሽ? ምንድን ነው የተከሰተው ነገር? አይ ምንም ነግሬዋለሁ፣ ያውቃል። እዚህም እኔ ሳልነግረውም በፊት ሰምቷል። አትጨናነቂ የኔ ልጅ፣ አይዞሽ። እሱ አሁን እንደነገረኝ ከሆነ እኔም መጀመሪያ አይሆንም ብዬው ነበረ፣ ግን እኛን ለመደገፍ እኛን ለመርዳት ነው የመጣው። ሚዲያ ላይ ልወጣ ግዴለም፣ አይዞሽ። ፊትሽ ይከለላል፣ ድምፅሽም ይቀየራል። እንዳታስቢ። ይኸውልሽ የእኔ እናት ገና ትንሽ ልጅ እንደሆንሽ አውቃለሁ። አንቺን እንደዚህ የሚያዋርድ ነገር አላደርግም፣ አታስቢ። ነገሩን ይኸውልሽ ከአካባቢውም ሰምቻለሁ። አካባቢውም ላይ ስለ እናንተ የሚወራ አንዳንድ ጭምጭምታዎች አሉና መቼም ያልሄድንበት የለም አይደል? ይሄን ለማስተካከል አሁን በእነሱ ደግሞ እንግዲህ መፍትሄ ሊመጣ ይሆናል። በራችን ዝግት አድርገን ችግራችን ካስፈለገ ለአንቺም ማሳይሻለሁ። አባትሽ በጣም ብዙ የሰሩት ጉድ አለና ያንቺ አሁን እንደውም እንደዚህ ተሸፋፍነሽ እየሄድሽ ነው። ግን ሌሎቹ መሄድ እንኳን ከቤት መውጣት በማይችሉበት ሁኔታ ብዙ የተፈጠሩ ነገሮች አሉ። ፊታቸው ላይ ብዙ የሆነ ቀንድ እስከ ማብቀል ደረጃ የደረሱ ብዙ እንትን አለና አታስቢ። አንቺ ያን ያህል እንግዲህ እናትሽ የከፋ እንዳልሆነ እየነገሩኝ ነበርና እባክሽን ከቻልሽ ብታሳይኝ ምንድን ነው የተፈጠረው የሚለው የለም እንደ እጅሽ ያለ ያው ስለምትሳቀቅ በውስጥ ነው የምትደብቀው። ምንድን ነው እስቲ ወይኔስ አይዞ ምን ነው ተነጋግረን እንዲማ አታሳቃት። አይዞሽ አይ እንዴት አው እንጂ ማለት እንደዚህ አይደለም እኔ የጠበቅኩት የነበረው። እሷም ለዚህ ነው እኮ ማሳየት የማትፈልገው ለዚህ ነው። በቃ
እንዴ ይሄ እኮ ማለት የእንስሳ እግር እኮ ነው የሚመስለው። እንግዲህ ያው ነገርኩህ እኮ ዝቶ ነበር የሄደው። ስትፈጠር ሙሉ አካል ናት። ሌላ ችግር አንድ ነገር የለባትም። እንደ ማንኛውም ሰው በጣቶቿ እየጻፈች ነበር ስትማር የነበረው። ሄደ፣ ዝቶ ሄደ፣ ፎክሮ ሄደ። እንግዲህ ገና በእርግዝና ጀምሮ ነው የካዳት ብያለሁ። በኋላም እያደገች ስትመጣም የኔ ልጅ አይደለችም እያለ ነበር። በኋላ ፎክሮ እንደሄደው ምን እንዳደረጋትም አላውቅም። እንዲሆነች ማለት ይሄ ትንሽ ከባድ ነው ማለት ያየሁት ነገር እንግዲህ የሆነ ነገር ነው። እንደዚህ አልመሰለኝም ነበር። እና ለእሷ እንዲህ ባትላት ጥሩ ነው። አይዞሽ ማለት አንቺን ማስደንገጥ ምፈልግ አይደለም። ይቅርታ ያው እንደ ሰው ያለው ነገር ትንሽ እንግዳ ነውና ገዝታው አይደል የመጣው ፈልጋ አይደል የሆነው። እንግዲህ ምን ታርግ ልጅ። ይቅርታ ማለት ትንሽ አንዴ እባክህን ካሜራውን አጥፋልኝ። አጥፋው እባክህን ካሜራ። በጣም ይቅርታ። አንዴ